ሰላም እንዴት ናችሁ? ይህ 433 ስፖርት በኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። ዛሬም በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ በሞሊኒው ስታዲየም የተደረገው ወልቭስ ከአርሰናል ጋር ያደረጉት ጨዋታ ነበረ። ያው 27ኛ ጨዋታ ነው የሚሆነው ለሁለቱም፣ ግን ደግሞ 27ኛ ሳምንት አይደለም። ያው እንግዲህ 31ኛ ሳምንት ነበር ሊሆን የነበረው። ወደዚህ ተሸጋሽጎ ነው አሁን ማለትም ፌብሩዋሪ 18 እንዲደረግ የተደረገው እንጂ 31ኛ ሳምንት የሚሆን ነበረ። ማለትም ወደ ማርች 21 ላይ የሚደረግ ጨዋታ ነበር የሆነ የነበረው። በዚህም ጨዋታ እንግዲህ አርሰናል ነጥብ ጥለዋል። ስለዚህ ጨዋታ መነሳት ያለባቸውን ፖይንቶች እናነሳለን። የዋንጫ ፉክክሩ ላይ ምን ማለት ነው ወይ ደግሞ ምን ይነግረናል ስለ ዋንጫ ፉክክሩ? ስለ አርሰናል ቲም ራሱ የሚነግረን ነገር ምንድን ነው? የሚያስረዳን ነገር፣ የሚያሳውቀን ነገር ምን ነገሮችን ከዚህ ጨዋታ እንረዳለን የሚለውን ነገር አጠቃላይ ለማየት እንሞክራለን። ከእናንተ የሚጠበቀው እስከ ፕሮግራማችን መጨረሻ ድረስ አብራችሁን መቆየት ነው። ለዛም ደግሞ ተጋብዛችኋል። አርሰናል እንግዲህ ወደ ሞሊኒው ስታዲየም ተጉዞ ሌላኛውን ከባድ መርሃ ግብር ነበር አድርጎ የነበረው። ምናልባት ከጨዋታ በፊት ስለዚህ መርሃ ግብር አንስተን ነበር አይደለ? መጀመሪያ ዙር ላይ የነበረው ጨዋታ በኤምሬትስ ነበር ተደርጎ የነበረው። በጣም ከባድ የሚባል ጨዋታ ነበር። አርሰናል ከብዶት ነበር። አስጨናቂ የሚባል እንቅስቃሴን ነበር አድርገው የነበረው። ወልቭሶቹ ደግሞ አስጨናቂ የሚባል አጨዋወትን ነበረ ሲጫወቱ የነበረውና ለአርሰናል የሚመች አልነበረም። አጠቃላይ አጨዋወቱ ለአርሰናል የሚመች አልነበረም እና የማጥቃት ክፍሉ በተለይ በጣም ስል ያልነበረበትን ሁኔታ ነበር ተመልክተን የነበረውና ይሄንን ጨዋታ አርሰናል ነጥብ ሊጥል ችሏል። 2-0 በሆነ ውጤት እየመራ የነበረ ቡድን ነበረ። ከዛ በኋላ ነው ተከታትሎ በተቆጠረበት ጎል 2 ጎሎች ተቆጥረው፣ በተለይ ሁለተኛው ጎል 94ኛው ደቂቃ ላይ የተቆጠረ ነውና አጠቃላይ ለአርሰናል ተጫዋቾችም ለአርሰናል ደጋፊም ለአርቴታ በጣም የሚያናድና ጉዳዩ በቃ ወርስ የሚያስብለው ነገር በዛ ደቂቃ ላይ መቆጠሩ ነው። ይሄ ጨዋታ ታዲያ ሊደረግ የነበረው አሁን አልነበረም። ያለ ቦታው ወይ ደግሞ ያለ ጊዜው የተደረገ ጨዋታ ነው ማለት ይቻላል። ምክንያቱም ይሄ ጨዋታ ሊደረግ የነበረው ቅድም እንዳልኳችሁ መግቢያ ላይ ለማሳወቅ እንደሞከርኩት ማርች 21 ነበረ። ማለትም 31ኛ ሳምንት የእንግሊዝ ፕሪሚየር ሊግ ላይ ማለት ነው። ግን ደግሞ አሁን ተደረገ። ሲቀጥል አርሰናል ብቻውን እኮ ነው አይደለ ጨዋታውን ያደረገው። እንደዛ ያደረገበት ምክንያት ምንድነው? እንደሚታወቀው ማርች 22 ላይ በዚህ ዓመት ከማንቸስተር ሲቲ ጋር የካራቦ ካፕ የፍጻሜ ጨዋታ አላቸው። ማርች 22 እሁድ ቀን ነው የሚውለው። የፍጻሜው ጨዋታ በዌምብሌይ የሚደረገው እሁድ ቀን የሚደረገው ጨዋታ ነው። ቅዳሜ ዕለት ወይ ደግሞ እንደ እሁድ የፍጻሜው ሊደረግ እንደ ቅዳሜ አርሰናል ከወልቭስ ጋር ወደ ሞሊኒው ተጉዞ 31ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታውን ያደርጋል። ማለትም ከፍጻሜው ጨዋታ አንድ ቀን ቀደም ብሎ ማለት ነው። ማንቸስተር ሲቲ በተመሳሳይ መልኩ ነው በነገራችን ላይ ከክሪስታል ፓላስ ጋር የሚያደርጉት ጨዋታ እንደዚሁ በ31ኛ ሳምንት ማርች 21 ላይ ነው የሚደረገውና አርሰናል አሁን ላይ ቀድሞ ያኔ ስለማይጫወት ወይ ደግሞ ያኔ ፕሪሚየር ሊግም ካራቦ ካፕም በአንድ ቀን ልዩነት ሊጫወት አይችልም አይደለ? ቅዳሜ ተጫውቶ ከዛ ሁሉ ሊጫወት አይችልምና ከሌላ ደግሞ አንጻር ደግሞ የአውሮፓ ኮሚትመንቶች ይኖራሉ ምናምን ነገር ብቻ ግን በአጠቃላይ ግን ሚድዊክ ላይ ምንም አይነት ፕሮግራም የሌላቸው ወልቭስም ሆነ አርሰናል ኦብቪየስሊ ወልቭስ ሌላ የአውሮፓ ውድድር የለበትም። ግን አርሰናል አሁን ወደ ፕሌይኦፉ ማለት ወደ 16 ውስጥ ያለ ፕሌይኦፍ ቀጥታ ስላለፈ እነዚህ ሚድዊክ ላይ ወይ ደግሞ ሁለት ጊዜ የሚደረገው አለ ደርሶ መልስ ወደ 16 ለመግባት የሚደረጉት የፕሌይኦፍ ጨዋታ ላይ አይኖርበትም። ስለዚህ ይሄን አጋጣሚ ለመጠቀም በሚል ነው። ስለዚህ ይሄ ጨዋታ 31ኛ ሳምንት ላይ ነበረ ሊደረግ የነበረው ወይንም ደግሞ ማርች 21 ማለት ነው። ግን አሁን ቀደም ብሎ ግን ኦልሞስት ከወር በፊት ነው አይደለ? ፌብሩዋሪ 18 ሊደረግ የቻለው። ታዲያ ይሄ ያለ ጊዜው የተደረገው ወይ ደግሞ ቀድሞ የመጣው ጨዋታ ለአርሰናል በረከትን አይደለም ያመጣለት። እንዲሁም ሌላ ትልቅ ማዕበል፣ ሌላ ትልቅ ነውጥ ነው
የተፈጠረበት። ምክንያቱም ይሄን ጨዋታ በፍጹም ላይክ መጣል አልነበረበትም። ለመሰላችሁ መጣል አልነበረበትም ያልኩት ኦፍ ኮርስ ካለፉት ጨዋታዎች ከተመለከታችሁ 2026 ከገባ አርሰናል በሊጉ 3 ጨዋታዎችን ብቻ ነው ማሸነፍ የቻለው። አጠቃላይ ወደ 8 ያክል ጨዋታዎችን አድርጎ ከ8ቱ በ3ቱ ነበር ድል የቀናው። ሶ ይሄኛው የአርሰናል መጥፎ ውጤት የመምጣት መደጋገም ነገር ለአርሰናል አስጊ እንደሆነ ይታወቃል። ያ ብቻ አይደለም። ከብሬንትፎርድ ጋር የነበረው የባለፈውን ሳምንት ጨዋታም ከተመለከታችሁ እንዲያውም አቻ ጥሩ ውጤት ነው ነበር ሲባል የነበረው ለአርሰናል። ማለት ያንን ጨዋታ እንዲያውም መሸነፍ ነበረበት የሚሉ ሀሳቦች ነበሩ ሲነሱ የነበረው እንጂ በዚህ ደረጃ አርሰናል ተጫውቶ ከብሬንትፎርድ ጋር በዛ ልክ ተጫውቶ እንደዚህ አይነት ውጤት ይዞ መውጣቱ ወይ ደግሞ አቻ ውጤት ይዞ መውጣቱ ለአርሰናል ትልቅ ድል ነው እስከመባል ድረስ ከደረሰ ምን ያህል መጥፎ ፐርፎርማንስ አርሰናል በዛ ጨዋታ ላይ እንዳሳየ መገመት ቀላል ይመስለኛል። ምንም እንኳን ጨዋታውን ራሱ አንድ ሰው ባያይ አቻ አሪፍ ነው ከተባለ ወይ ያ ቲም በጣም ጠንካራ ነው ወይ ደግሞ አቻ ራሱ አሪፍ ነው የተባለለት ቲም በጣም መጥፎ የሚባል ፐርፎርማንስ ነው ያሳየው። ከሁለት አንዱ ነው የሚሆነው። ሶ በዛ ጨዋታ ላይ አርሰናል በጣም መጥፎ የሚባል ፐርፎርማንስ ነበር አሳይቶ የነበረው። ሲቀጥል አሁን ላይ ያለውን ጨዋታ ደግሞ ማሸነፍ አለበት ያልኩት ከባለፈው መጥፎ ውጤቶች አንፃር ማስተካከል ስላለበት በተደጋጋሚ ነጥቦችን የጣለበት መንገድ ስላለ ይሄንን በማሸነፍ ነጥቡን ማስተካከል አለበት። አንደኛው ይሄ ነው። ሁለተኛው ላይ ደግሞ አሁን በዚሁ አርሰናል ይሄንን ጨዋታው ወይ ደግሞ ይሄን የሊግ ጨዋታ አሸንፎ ቢሆን ኖሮ በ7 ነጥብ ነበር ልዩነት የሚሆነው። ማለትም አንድ ጨዋታ እኮ ይቀረዋል። ሲቲ አንድ ጨዋታ እንዳለው እኮ ይታወቃል። ሲቲም ያውቀዋል፣ አርሰናልም ያውቀዋል። ግን ሳይኮሎጂካሊ ግን በአርሰናልና በሲቲ መካከል ያለው የነጥብ ልዩነት 7 ነው ሲባል አሁን በሳምንቱ መጨረሻ የሚደረግ ጨዋታ ለሁለቱም ጨዋታ ያደርጋሉና አርሰናል አሸንፎ ምናልባት ሲቲ ነጥብ ቢጥል አቻም ወይም ደግሞ ሽንፈት ቢያጋጥመው ራሱ አንድ ጨዋታ እኮ እጁ ላይ ያለ ግን ደግሞ ሳይኮሎጂካሊ ግን መጥፎ ኢምፓክት ይፈጥርበታል። ምክንያቱም ጨዋታው ሊጠናቀቅ ነው። ጥቂት ጨዋታዎች ናቸው የቀሩት። አርሰናል አሁን ቀድሞ ስለተጫወተ 11 ጨዋታዎች ናቸው የሚቀሩት። ሲቲ ደግሞ 12 ጨዋታ ነው የሚቀረው። ይሄ ደግሞ የሚያኩራራው ቦታ አይደለም። ላይክ 11 ጨዋታ 12 ጨዋታ እየቀረ በ10 ነጥብና ከዛ በላይ መራቅ ያው ብዙ ጊዜ ኢንዲኬሽኑ ወይ ደግሞ የሚያሳየን ነገር ያው እየመራ የሚገኘው ቡድን እየጠነከረ ነው። ስለዚህ ዋንጫውን ኢቨንቹዋሊ ማሳካቱ አይቀርም የሚል ድምዳሜ ውስጥ ነው ምንገባው። ስለዚህ እዛ ድምዳሜ ውስጥ እንድንገባ እንደዚሁም ሲቲዎችም አጠቃላይ መጥፎ የሚባል የፍርሃት ሁኔታ ውስጥ እንዲገቡ ይህን ጨዋታ ማሸነፍ ነበረበት አርሰናል። ግን ያን ነገር አልተጠቀመበትም። ባለመጠቀሙ ደግሞ በነገራችን ላይ 2 ነጥብ ብቻ አይደለም ያጣው ትልቁ ነገር ቅድም እንዳልኳችሁ ሲቲ ላይ መፍጠር የሚችለው ፊር ፋክተር ነበር። ያንን ፊር ፋክተር ነው አሳልፎ የሰጠው። ስለዚህ አሁን ለሲቲ ሞራል ነው የሚሆነው፣ ለሲቲ መነሳሳት ነው የሚሆነው። ምክንያቱም ከተመለከታችሁ ፌብሩዋሪ 7 ላይ በአርሰናልና በሲቲ መካከል የነበረው የነጥብ ልዩነት 9 ነጥብ ነበር። ፌብሩዋሪ 7 ላይ ፌብሩዋሪ 12 ላይ 4 ነጥብ ሆነ ልዩነታቸው ማለት ነው። አሁን ማለትም ጨዋታው የተደረገው ፌብሩዋሪ 18 ነው። ፌብሩዋሪ 18 ላይ በመካከላቸው የ5 ነጥብ ልዩነት አለ። ሲቲ አንድ ጨዋታ እጁ ላይ አለ። ያን ጨዋታ ሲቲ ቢያሸንፍ በመካከላቸው የሚኖረው የ5 ነጥብ ልዩነት አይኖርም። 2 ነጥብ ብቻ ነው የሚኖረው። 2 ነጥብ ማለት ደግሞ አንድ ጨዋታም አይሞላም። አንድ ጨዋታ ካሸነፈና አርሰናል ከተሸነፈ ሲቲ ይቀበለዋል። በአጠቃላይ የዛሬው ውጤት ምን መሰላችሁ? የዛሬው ውጤት ምን ማለት መሰላችሁ? ወይ ደግሞ ይሄ ከወልቭስ ጋር አድርጎ አርሰናል ነጥብ የጣለው ውጤት ሲቲ ከዚህ በኋላ የቀረውን ጨዋታ በሙሉ ማሸነፍ ከቻለ አርሰናልን ቢያሸንፍ ነው እኮ። ግን ያው አርሰናል ማሸነፍ አይችልም። ለምንድነው እንደዛ ያልኩት? አርሰናልና ሲቲ ጨዋታ አላቸው መሀል ላይ አፕሪል ወር ላይ ይመስለኛል ሁለቱ ጨዋታ አላቸው። ስለዚህ ሲቲ ቢያሸንፍ ነው ያልኩት። ሲቲ ሁሉንም ጨዋታ ቢያሸንፍ ከአርሰናል ጋር ስላለው አርሰናልን በአጠቃላይ ሲቲ የራሱን እድል በራሱ መወሰን ይችላል ከዚህ በኋላ። ይሄ ውጤት ያንን እድል ሰጥቶታል። ምክንያቱም በመካከላቸው 2 ነጥብ ልዩነት ቀርቶ በዚሁ ቢቀጥል አርሰናልም እያሸነፈ ሲቲም እያሸነፈ ቢቀጥልና እርስ በርስ ቢገናኙ ሲቲ ካሸነፈ ዋንጫውን ማሳካት ይችላል። ስለዚህ የአርሰናልን ውጤት ሳይጠብቅ ብቸኛው ከአርሰናል ጋር የሚያገናኘው ነገር ከአርሰናል ጋር የሚያደርገው ጨዋታ ነው። እሱን ጨዋታ ማሸነፍ ከቻለ ሁሉንም ጨዋታ ከዛ በኋላ ያሉትን በብቃት የሚወጣ ከሆነ ማሸነፍ ይችላል። ይሄ ለአርሰናል ለመስማት ጥሩ አይደለም። ሜንታሊቲያቸው ላይም ችግር ይፈጥራል። ግን ደግሞ የአርሰናል በተደጋጋሚ ግን የምመለከተው የምታዘበው ነገርና
ሊታረም የሚገባው ሊስተካከል የሚገባው የነበረው ነገር ምንድነው? ላይክ ሜንታሊ ያላቸው ዝግጅት አሁን ከጨዋታ አቀራረብ አንፃር በብዙ አርሰናል ጥሩ ነገሮችን ስናነሳ ነበረ። ብዙ ነገሮች ይነሳሉ። ግን ደግሞ አሁን ላይ ግን ይሄ ነገር ከሜንታሊቲ ጋር ይገናኛል ማለት ልክ አርሰናል መምራት ሲጀምር በቃ ኦልሞስት መሪነቱን ሲያረጋግጥ ቀጥታ ወደ መከላከል ነበር ሲገባ የነበረው። ቀጥታ ሪስኮችን ወደ መቀነስ ነበር ሲገባ የነበረው። በተለይ አንዷ ጎል ከተቆጠረችበት በኋላ ቦየኖ የተባለው ተጫዋች አንዷን ጎል ካስቆጠረ በኋላ በጣም ጠንቃቃ መሆን ጀመሩ። በቃ ቁጥብ መሆን ነበር ጀምሮ የነበረው። ይሄ ደግሞ ለወልቭሶች ሌላ ድል ነው የሚሰጣቸው፣ ሌላ መነሳሻ ነው የሚሰጣቸው። ልክ 90 ደቂቃ ሊሞላ አካባቢ 89ኛው ደቂቃ አካባቢ ይመስለኛል ትሮሳርድ ግጭት ደረሰበትና ሜዳ ውስጥ እንደመውደቅ ነገር አለ። ኦፍ ኮርስ የእውነትም ማሞት ሊሆን ይችላል የሚመስለው፣ ግን ሰዓት እየገደለ እንደሆነ ነው። ወደ 3 ያክል ደቂቃዎችን ገሏል። ላይክ ኤግዛክትሊ ወደ 3 ያክል ጨዋታዎችን 3 ያክል ደቂቃዎችን በዛ ጨዋታ ላይ ዌስት አድርጎ ነበር። ካያችሁ እንዲሁም ጨዋታው የተጠናቀቀው ራሱ የተጨመረው 6 ደቂቃ ነበር፣ ግን ደግሞ ወደፊት ገፋ አድርጎ ነው የሄደው። ምክንያቱም 6 ደቂቃ ነው የጀመረው፣ 92ኛው ደቂቃ ላይ ነበር ጨዋታው የጀመረው ማለት ነው። 98ኛው ደቂቃ ላይ ነበር ተጠናቆ የነበረው እና 94ኛው ደቂቃ ላይ ነበር ደግሞ ተቆጥሮበት የነበረው አርሰናል። ያን ነገር ለማድረግ ሲሞክር ወልቭሶች የልብ ይሰማቸዋል፣ ማጥቃት ይፈልጋሉ። ምክንያቱም ኦልሬዲ ሉዝ የሚያደርጉት ነገር ስለሌለ ወደፊት መሄድ ነው የሚፈልጉት እንጂ ሌላ ጎል ይቆጠርብናል ብለው አይደለም የሚሰጉት። አርሰናል ኦፍ ኮርስ እያንዳንዱ ጨዋታ 4-0 5-1 ማሸነፍ አለበት ማለት አይደለም፣ 3-0 ማሸነፍ አለበት ማለት አይደለም። ግን 2-0 እንኳን ሲመራ ሙሉ በሙሉ ሪግሬስ ከማድረግ ይልቅ ኳሱን እየያዘ ወደፊት እየተጠጋ አንዳንድ አስጨናቂ ሙከራዎችን እያደረገ ይሄ በጣም አማቸር በሆነ መንገድ አይደለም፣ ግን በተጠና መልኩ ኳሱን ግን ሳይለቅ የሚጫወትበትን መንገድ ቢፈልግ ኖሮ ምናልባት ወልቭሶች ያን ያህል የልብ ማይሰማቸውም ነበር። አሁን ግን አርሰናል በዛ መንገድ ልክ ኢቭን የሚገርመው ነገር ደቂቃ ተገደለ ወይ ደግሞ ታይም ዌስት እየተደረገ ነው ብለው የወልቭስ ተጫዋቾች በቃ ሲረብሹ ነበር፣ ከአርሰናል ተጫዋቾች ጋር ሲጣሉ ነበር፣ ሲገፈታተሩ ነበር ምናምን። ይሄ ሁላ ምንድን ነው? ወልቭሶች አንዴ አርሰናል ማሸነፍ እንችላለን የሚል ማይንድ ሴት ውስጥ ገቡ። ከዛ በኋላ በሙሉ ልባቸው አጠቁ። መጨረሻ ላይ ያኛው በጣም ሪግሬስ የማድረጋቸው ጉዳይ ጫናው የፈጠረው ማላይ ነው፣ ራሱ አርሰናል ላይ ነበር ጫናው የፈጠረው። ከዛ በኋላ ገብርኤል ማጋሌሽ እና ዴቪድ ራያ በጣም ሲል የሆነ ኳስ አለመናበባቸው፣ አለመታየታቸው፣ አለመነጋገራቸው ትልቅ ዋጋ አስከፍሏቸው በቀላሉ መያዝ የሚችሉትን ያንን ኳስ ማን የሚባለው ተጫዋች ነበር ክሮስ አድርጎት የነበረውና ጨዋታውን ስመለከት እንዲሁም ክሮስ ያደረገው ዛትማች ጠንካራ ኳስ አልነበረም። ጠንካራ ኳስ እንዳልሆነ ያስታውቅ ነበር። የተለየ አደጋ የሚፈጥር እንዳልሆነም ያስታውቅ ነበር። ስለዚህ ኳሱ በቃ ኦልሞስት ይሄ ያለቀለት ኳስ ነበር። የመቆጠር ቻንሱ በጣም ትንሽ ነበር፣ ምክንያቱም ኳሱ በጣም ቀዝቀዝ ያለ ነው። ማንም ሊገጭ አልነበረም እዛ ቦታ ላይ። በረኛው ደግሞ ኦልሞስት ይይዟል ተብሎ የሚታሰበው በዛ ላይ ራያ ነው። ስለዚህ ዛትማች አደጋ ይፈጣል ተብሎ አልታሰበም። ግን ሁለቱ ባልተጠበቀ መልኩ ማጋሌሽና ራያ ተጋጭተው ከዛ በኋላ ጎሉ ሊቆጠር ቻለ። ኦንጎል ነው የተቆጠረው። ኦንጎል ባለቀ ሰዓት ላይ ሲቆጠር ምንድነው የሚነግረን? ጫናን ነው የሚነግረን። በዛ ውስጥ ነርቨስ መሆንን ነው፣ ምቾት አለመሰማትን ነው የሚነግረን። ምክንያቱም በዛ ደቂቃ ኦንጎል ለዛውም ከተቆጠረበት ምን ያህል ሜንታሊ በቃ ጠንካራ እንዳልነበሩ ምንረዳበት አጋጣሚ ነው ያለውና የሚኬል አርቴታው አርሰናል በዚህ ጨዋታ ላይ መጣል ያልነበረበትን 2 ነጥቦች ጥሏል። ሬሌጌሽን ዞን ላይ ካለ ቡድን ጋር ተጫውቶ አንድ ቲም 2-0 እየመራ ነጥብ ሲጥል በታሪክ ለመጀመሪያ ጊዜ ነው የሚል ጉዳይ ተመልክቻለሁና በአጠቃላይ ይሄ ጨዋታ ለአርሰናል ጥሩ ነበር ብሎ ማንሳት ያስቸግራል። ሲቲ ግን ከዚህ በኋላ የዋንጫው ፍክክር ውስጥ እንዳለበትና ዋንጫው ፍክክር ውስጥ ኦልሞስት እንደገባ ገብቷል። ኦብቪየስሊ እየተፎካከረ ነው የሚገኘው ከሁለተኛ ላይ ያለ ቡድን። ከዚህ ጨዋታ በፊትም 4 ነጥብ ነው ልዩነቱና የዋንጫው ፍክክር ውስጥ እንዳለ ይታወቃል። ግን ደግሞ አሁን ግን በይበልጥ አሁን ምክንያቱም እዚህ ጋር ደርሰን የሜንታሊቲ ስቴጅ ላይ ወይ ደግሞ የሜንታሊቲ ፌዝ ላይ እየደረስን መጥተናል። ያ ሜንታሊቲ ፌዝ ላይ ደግሞ በተሻለ የሚንቀሳቀሰው በተሻለ ጥሩ ፐርፎርማንስ ያደርግ የምንመለከተው ማንቸስተር ሲቲ ነው ከዚህ በፊት ባሉት ላይ። ምክንያቱም አርሰናል
አሁን ላይ ያለውን በተለይ እያባከነ ያለውን ነጥቦች ከተመለከታችሁ በጣም ዋጋ የሚያስከፍሉ ናቸው። ምክንያቱም በያቻው 2026 ከገባ በፕሪሚየር ሊጉ አጠቃላይ 3 ጨዋታ ብቻ ነው ማሸነፍ የቻለው አርሰናል 3 ጨዋታ ብቻ። ሌላውን የተሸነፈው አለ አቻ የወጣው ጨዋታዎች አሉ። በዚህ አጋጣሚ ሲቲ ወደ 4 ያክል ተከታታይ ጨዋታዎችን ነጥብ ጥሎ ነበር፣ ማሸነፍ አቅቶት ነበር። ወደ 4 ያክል ጨዋታዎችን ማለት ነው። አጠቃላይ ወደ 9 ነጥብ አካባቢ ይመስለኛል ሉዝ ያደረገው። ይሄ ሁላ ነገር እያለ ግን አርሰናል መጠቀም አለመቻሉ ወይ ደግሞ አሁን ኦፍ ኮርስ እኮ ገና እኮ ነው፣ አሁንም እኮ ገና ጨዋታ አለ። አሁንም ገና ሲቲ አይጥልም ማለት አይደለም ከዚህ በኋላ ወይ ደግሞ ከዛ በኋላ ከታች ያለው አስቶን ቪላ እሱም አይጥልም ማለት አይደለም። ግን አትሊስት ግን በተለየ መልኩ ነገሮችን ማስኬድ የሚችልበት መንገድ ነበር አርሰናል። ያንን መንገድ አልተጠቀመበትም ነው አሁን ትልቁ ኢሹ። ያንን መንገድ በቃ ማስተካከል ይችል የነበረበትን ሳይኮሎጂካል ኢምፓክት መፍጠር የሚችልበትን ሲቲ ላይ ጫናውን ማበርታት የሚችልበትን እድል ቢያንስ ለአሁን አልተጠቀመበትም። ይሄንን ጨዋታ አሸንፎ ቢሆን ኖሮ እንዳልኳችሁ ነው ከሲቲ ጋር የሚኖረው የነጥብ ልዩነት 7 ይሆን ነበር። ያ ደግሞ የሚፈጥረው ራሱን የቻለ ጫና አለ። ሶ ይሄን ነገር ተመልክታችሁ አንድ ጨዋታ እንዳላቸውም ደግሞ መረሳት የለበትም እርስ በርስ። ስለዚህ ያንን ጨዋታ ቢያንስ አቻ እንኳን ቢወጣ ካልሆነ ቢያሸንፍ ዋንጫውን የሚያሳካበትን እድል ከፍ ያደርግ ነበር። ግን አሁን ግን ከወልቭስ ጋር በተደረገው ጨዋታ ግን ያንን እድል የፈጠረበትን መንገድ አልተመለከትንም። በቀጣይ ጨዋታዎች እንግዲህ ከዚህ የበለጠ ውጤት አለመጣል ከዚህ የበለጠ ጥንካሬ ያስፈልጓል። ምክንያቱም አሁን የታይትል ሬሱ ከመቼውም ጊዜ በላይ ከብዷል ብዬ አስባለሁና ይሄን ነገር እንዴት አድርጎ ሚኬል አርቴታ ይወጣዋል፣ ተጫዋቾች ውስጥ እንዴት ያደርጋሉ የሚለውን ነገር አብረን ነው የምንመለከተው። ምክንያቱም አንዳንድ ብሬክዳውኖች እየተፈጠሩ ነው የሚል ጉዳይ አለ። ሶርሱ ብዙም ታማኝ ባይሆንም ግን ደግሞ መልበሻ ክፍል ውስጥ በገብርኤል ማጋሌሽና በራያ መካከል ኢንቴንስ የሆነ የቃላት ልውውጥ ነበረ ምናምን ነገር። ሌሎቹም ተጫዋቾች በጣም ሻውት እያደረጉ ነበረ፣ እቃዎች ሲወረወሩ ሰምተዋል እዛ አካባቢ ያሉ ስቱዋርዶችና የሚባል ነገር አለ። ያው ይሄንን ጀስት እንደ መረጃ ብቻ ያዙት። በጣም ታማኝ ከሚባል ሶርስ አይደለም የመጣው፣ ግን እንደዛ የሚባል ነገር አለ። ሜዳ ውስጥም ደስተኛ አልነበሩም ራያና ማጋሌሽ በተፈጠረው ስህተት ምክንያት ማለት ነውና እንዴት አድርጎ ይሄን ነገር ይሰበስበዋል የሚለውን ነገር በውጉት ምን ጠብቀው ይሆናል። የናንተ ሐሳብ ግን ምንድነው? የአርሰናል የዋንጫ ተስፋ ላይ ያላችሁ አቋም እንዴት ነው ከዚህ ጨዋታ በኋላ የሚለውን ነገር በኮሜንት ሴክሽን ላይ እንታስቀምጡልን እንጠይቃችኋለን። እስካሁን ድረስ ስለተከታተላችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።